አየህ ቁጭ ብለህ 24 hours ካየህ 24 hours እዚህ ነኝ። ቁጭ ብለህ ካየህ ይሄ ነው መልሴ። አይዞህ አትቅና። አንተ ግን 24 hours አይደለም አመቱን ሙሉ ብትቀመጥ የሚያይ ሰው የለም። አንተ ሳይሆን ኢሱ ራሱ ኢንተርኔት ተከራይቶ ያየኛል። ልዩነታችን ልዩነታችን ያ ነው። አዎ ሞኒካ እንደነገርኳችሁ ሻቢያን ጣልቃ ያስገባችሁ ጊዜ ብዙ ጊዜ ኢትዮጵያ ላይ ሀሳብ ይሰጣሉ። ሞኒካ ሞርቶዴላ መጣ ሰይፉን መሳደብ ጀመረች። መብት የሰጣችሁት እናንተ ናቸው። አየህ መብት በሰጠ ቁጥር ትሰደባለህ። ክብርን አስነጥቀ ትሰጣለህ። አየህ መብት ስትሰጠው አንዱ መጥቶ በኢትዮጵያ ጉዳይ እንዲፈተፍት ታደርገዋል። ያ ሻርኩን ታስተፈዋለህ። ማድረግ ያለብን እንደ ኢትዮጵያ ሻርኩን ታስተፈዋለህ። ስለ ኢትዮጵያ ጉዳይ ሲያወራ ህይወትን ተወራርደ ነው ከሀገር የወጣው። እኔ በስነ ስርዓት አሜሪካን ሀገር ዲቪ ሞልቼ እግዚአብሔር ፈቅዶ የመጣው ሰው በስነ ስርዓት አሜሪካ የመጡ አውሮፓ የሄዱ ኢትዮጵያውያን እልፍ አላፍ ናቸው። አንተ ግን በሞትና በህይወት መካከል በህይወት ፈርደ ነው ከሀገር የምትወጣው። that's the difference between us and you። ስለ ኢትዮጵያ ለማውራት ያለው ሞራል ያለው ኤርትራዊ የለም። አንድ ኤርትራዊ ተጽፎለት ወደ አሜሪካ የመጣ ተጽፎለት አውሮፓ ሄደ አንድ አታመጣ። this is nobody። ህይወቱን ሸጦ ነው የሚመጣ። በህይወቱ ተፈራርዶ ነው ከሀገሩ የሚወጣ። ኢትዮጵያስ ቢዝነስ ትሞላለ፣ ቪዛ ትሞላለ። አረብ ሀገር ራሱ የሚሄዱ ተውቻችን ሌጋሊ ነው መሄድ ይፈልጋሉ። በፓስፖርት በቪዛ ተደርጎ በስነ ስርዓት ነው የሚሸኙት። አንድ ኤርትራዊ እናት የወለደችው ኤርትራዊ በሰላም ከሀገሩ ያወጣል። ሀገር አለኝ ብለህ እንዳታወራ ፕሊዝ። ምንም የሚያገናኝን ከኢትዮጵያውያን ከዚህ ወርቃማ ህዝብ ጋር የሚያገናኝን ዚስ ነቲንግ። ገባ? ኢትዮጵያዊ እንደዛ ነው። በፍላጎቱ ነው ውጭ የሚወጣው፣ በፍላጎቱ ሀገሩ ይኖራል። ጦር ሰራዊቱን ምናምን ብሎ የሚያጨናንቀው አንድ መንግስት የለም በኢትዮጵያ። እንዲህ ካልሆንክ እንዲህ አይደረግልም፣ እንዲህ ካለመጣ እንደዚህ አትሆንም፣ በዚህ ካልገባ በዚህ ካልወጣ የሚባል የለም። ከፖለቲካ ያልተነካካ ማንም ፈላጊ የለውም። የፈለገውን ይሰራል። ገባ? እናንተ ግን በኢትዮጵያ ጉዳይ ላይ ሁሌ እንደቀናችሁ አይናችሁ ደም እንደለበሰ እማያ ደም። ስለዚህ በደንብ እንትን አምባሳደር ሙፍቲ እኔ የምወደው ማከብረው ሰው ነው። በጣም ጀግና ኢትዮጵያዊ ነው። ምርጥ ኢትዮጵያዊ፣ የተከበረ ኢትዮጵያዊ ነው። ሶሻል ሚዲያ ላይ መጥቶ ለመናገር ሀሳብ ለመስጠት የመጣበት መንገድ እኔ ያሳልውንም። እንደዚህ አይነት ሰዎች እወዳለሁ፣ እንደዚህ አይነት ሰዎች አከብራለሁ። ስለዚህ ሞኒካ ኢትዮጵያን የተዳፈረችው በዛ ምክንያት ነው። ኢትዮጵያ ሞኒካ የተዳፈረችው ቀንዷን ቢላት ኢትዮጵያውያን ያቆማሉ። ተግባባ? በኢትዮጵያ ጉዳይ ላይ ምንም አይነት አሁን በአዶናይ ጉዳይ ምን አገባት? እንደዚህ አይነት ችግር አለባቸው። ያደፋፈራችኋት እናንተ ናችሁ። ሳቃችሁላት፣ ገለፈጣችሁላት፣ ምን አላችሁላት? እንደፈለገች በኢትዮጵያ ጉዳይ መጣ ትፈተፍታለች። ያ ሶል ክሪፕቶ እስቲ ውጣ፣ ሌላ ቦታ ሄደህ ትመጣለህ። ሌላ ጥያቄ ደምረውን አወራዋለሁ። ደምረውን ኢንቪቴሽን ፍታ በሉት። ማውራት ፈልጋለሁ። አንዴ ኧረ የምፈልገው ሰው መጣ፣ ይመጣል ብዬ አስባለሁ። እንትና እምቢ ካላለሁ
ጌትነት እኔ ስታይ እኮ የሚሰማ ደስታ ማርያምን የሚሰማኝ ልነግርሽ አልችልም። እኔ የምልህ ጌታን ማለት ኢየሱስን ማለት የፈራው ለምንድን ነው? አስሬ ማርያምን የምትለው ጌታ ምስክሬ፣ ኢየሱስ ምስክሬ ግን አትልም። አሁን ማርያም ማርያም ነው የምትለው። ድንግል ማርያምን በጣም ነው የምወዳት። ድንግል ማርያምን ባልወዳት እኔ የምልህ ባለፈው ግን ዋሽተኛል። ምን ዋሾሽ አባቢ? ማብራት አልቀመቀምም ብለሽ ዘግበሽ ነበር። ያራዳለች ዘግበሽ ነበር። ጠጁ ምናምን በስሱ ነፋ። ይኸውልህ እኔ የምነግርህ ማለት ነው የምነግርህ ዶሮ ነው። ጎንደር ግብዣ ታውቃለህ? ዶሮ ነው። አዎ የሚያምር ምግብ አለ። ዶሮ ጢጥ ነው የምትለው። ጢጥ የምትፈልገውን ነው። አምቧ የለ አምቧ የለ አምቧ የት እዛ ከዶሮ በኋላ አምቧ የለ አለ። አምቧ አለ፣ ስፕራይት አለ፣ ጠላ አለ፣ ጠጅ አለ። ይሄ ባህላቸው ነው። ገባ ጋር እጇን ለምን ጭው አረግሻ? ተቀባ። አዎ ናልኝ ብራዘርዬ። የዛን ሰዓት ላይ አይተህ ከሆነ እንደው 30 ሰከንድ ብታይ እኮ ኢስፋይን ሁለቴ እንኳን ስጠጣ ብታይ ማለት ነው። አያያዝሽ ራሱ እኮ ስማ፣ እዛ ጠጅ የሚያዘው እንደዚህ ነው። አየሻ? የአዲስ አበባ ልጅ ታውቃለህ? ባቼ ነው ያደግነው እኛ አዲስ አበባዎች። አንተም አቼ ለብልበን ያደግ። ኧረ ጌታ እኔ በጣም ነው ቀምቀማማ አልወደው። አይገርም? አቻ አልጠጣም። ኦርቶዶክስ ሆኜ አላርፈውም። አይገርምም? እንደ አዲስ አበባ ልጅ እንዳለ አቼ ነው ጠላ። እኔ ከድሮም አልወድም። እና ምንድነው እያሳየው ነው ትሬኒንግ እያደረግኩ እንደዛ እያሳየው ገባ። የምነግርህ ማን ነው? በውሸት ላይ ውሸት አይጨመርም። እንደዚህ ይዤ ሲቀዳልኝ ካየ እንደዚህ ይዤ ሲቀዳልኝ ካየ ወይም ደግሞ ረጅም ቪዲዮ 3 ጊዜ ወይም 2 ጊዜ ስጠጣ ካየ ማለት ነው እኔ ጴንጤ ሆናለሁ። ይኸው ቀምሰህ ተውከው። አዎ እኔ ለልጁ እኮ እያሳየሁ እንደዚህ ነው የሚጠጣው። አያውቅም። አብሮ የነበረው ልጅ አያውቅም። ጠጅ አጠጣት ምንም ምን ያውቃል? ምን ህፃን የእውነቴን እኮ ነው። ገና አብሮ ያለው ሰውዬ ሌላ ጠጅ አቀማቀም አይችልም። ላሳየና ማለት ላሳየውልህ። ይሄ ልጅ ነው እንግዲህ ያለ የሚያወጣው። ይሄ ልጅ ሲያወጣው ይሄ ልጅ እንዴት እንደሆነ ላሳይ። ተመልከት። እዚህ ጋር ይታያል። የሚቀዳው ሌላ ሰው ነው የሚቀዳው። ያንተማ ቀድሞ ተቀዳለህ እኮ ኖ እኔን ካየህ ማለት ነው ሾርት ለማስለመድ ነው እንደዚህ ነው የሚጠጣው። በፊት ቆይ መጀመሪያ እኮ ነው ጴንጤ ነበር። እሱም ጴንጤ ነበር። ልጁ ኦርቶዶክስ ነው እና አይቀመቅምም ጠጁ። እስታግ አድርጋ ያለ እውነት ከሆነ አጭር ቪዲዮ አልነበር መታየት የነበረበት። ይሄ አሁን ፎቶ ነው። አጭር ቪዲዮ አጭር ነው። ይኸውልህ ቪዲዮ አጭር ቪዲዮ ነው። ይኸው ከስር የሌላ ሰው ነው። ይኸውልህ ስማኝ፣ እቺ ናት፣ አጭር ናት። አያለ እንዲህ ነው ስከሰ ታረጋለህ። አለቀ። አንድ እሱ ነው። ሁለተኛ ነገር ደግሞ የወይን ጠጅ አይተህ ከሆነ የወይን ጠጅ ምን አለ መሰለህ? የወይን ጠጅ ጌታችን መድኃኒታችን ኢየሱስ ክርስቶስ የወይን ጠጅ ነው። ውሃው ወደ ወይን ጠጅ ነው የቀየረው። ያሰክራል አያሰክርም? ያሰክራል። ለምን እንደዚህ ያደረገ? በጣም ጥሩ። ጴንጤ እያለ ለምን አልጠጣህም? ጴንጤ እያለ ለምን አቼቶ ምናምን አልነፋም? ለምን እንደማልጠጣ በምን አወቅ? አይ በብዛት ቢያንስ እደበቃለሁ። 50% እርግጠኛ እደበቃለሁ። ጴንጤ እያለ ትጠጣ ነበር? ማንም ያውቅ የለ እንዴ? ያውቃሉ። ታውቁ ነበር ቤተሰብ እና ጴንጤ እያሉ ሰካራም አልነበር ነው የሚባለው። እሺ ስማ፣ እኔ ምን እያለ ትነፋው ነበር ጀለስ? አዎ እኔ ምን ስማኛ፣ ስለዚህ ተጠጣ ነበረ በሁለቱ አይደል? እኔ እኮ ግን ጴንጤ ሆነ ተቀመቅም ነበር። አትዋሽኝ ብራዘር። ይኸው እኔ እኮ ስላዩ እኮ የሚነግሩ ጌታን አላሉኝም። ጴንጤ እያለ ይጠጣ ነበር። ደሜ ይጠጣል።
ወይስ አንድ በል ለምን አደረገው? ሰዎች እንዲሰግሩ ነው? ወይን ጠጁ አስፈልገው ነው? ለምንድን ነው ያደረጉት እንደዛ? ለምን ይመስላል? እኔ አሁን በእግዚአብሔር ስራ አትስከር ነው የሚለው መጽሐፍ ቅዱስ። እኔ እኮ አውቃለሁ። አሁን ሲጠይቁኝ ስለአንተ የመለስኩት አይ አትስከር ነው የሚለው። እኔ ደሜ ሲሰክር አላየሁትም እዛ ቦታ ላይ፣ ጠጅ ሲጠጣ ግን አይቻለሁ ብያለሁ። ስለዚህ አልዋሽማ። እኔ መዋሸት አልወድም። ስምን ማንሳት ባልሆነ ነገር አልፈልግም። አብዛኛው ጴንጤ ቀምቃሚ አይደለም። አብዛኛው ኦርቶዶክስ ቀምቃሚ አይደለም። እንደዛማ ካልክ ይህ ሰውዬ ዓላማው ምንድን ነው እንዳይሉ የኦርቶዶክስ ወንድምና እህቶች ምንም አንተ በግለሰብ ደረጃ በኃጢአት ደረጃ በግለሰብ በኃጢአት ወይም ደግሞ በድካም ደረጃ ዶክትሪን አይፈተሽም። ዶክትሪን በድካም የኦርቶዶክስ ወንድምናት ያለ ሀጃ ፊት ለፊት ነው የሚያደርግልህ። እኔ የምወድለው የኦርቶዶክስ አንድ ኳሊቲ አለ ልንገርህ። እንደ ኳሊቲም ውሰደው እንደሆነም ውሰደው፣ ማድረግ የፈለገውን በፊት ለፊት ነው የሚያደርገው። እና ግን ማድረግ የሚፈልገውን ፊት ለፊት ያደርገዋል። ኃጢአት አለች የለችም? ምድር ላይ ኃጢአት ጥግ ድረስ ነው ያለችው። እንዴ ከኃጢአት አንዱ መጠጥ ነው አይደለም? መስከር ነው አይደለም? መስከር። አዎ ቴንኪው። አንድ ሰው ኃጢአት አደረገ ማለት ዶክትሪን ሳተ ማለት ነው? ኃጢአት ሰራ ማለት ነው። ስለዚህ ያ ዶክትሪን እሱ የሚከተለው ዶክትሪን ይህንን ነገር አታድርግ የሚል አስቀምጦልታል እኮ፣ አጠጣ ብሎ አስቀምጦልታል። እሱ ግን የስጋ ፍላጎቱ ጨምሮ፣ ለምን መጽሐፍ ቅዱስ የተጎነ ስጋ በመንፈስ ላይ መንፈስ በስጋ ላይ ይቀዋወማሉ ይላል። ገባርለ ያ ነገር ደግሞ ተሸነፈና ይህንን ነገር አደረገ። ዶክትሪን መጠየቅ የለበትም። ስለዚህ ግን ምኑ መሰለህ በስራ ጸድቃለሁ የሚል ነው በብዛት የኦርቶዶክስ ወንድምናቶች። ስራ አብሮ መኖር አለበት። አንተ በስራ አጸድቅም እንዴ? አሁን ጸድቃል። ቆይ ልዘግብ ነው። ምን መሰለህ አብዛኛው በኦርቶዶክስ እምነት ያለ በስራ መስራት አለብኝ በሱ ነው የምጸድቀው ይላል። ያ ተግባሩ ላይ ግን ተግባሩን ሚስሊድ የሚያደርገው ደግሞ የኦርቶዶክስ ወንድምናቶቼ ናቸው። ዋይታ ምን ስለሚል ነው ታዲያ? የእግዚአብሔር ቃል ምን ስለሚል ነው? ኃጢአት የለብንም በትሉ ተዋሸኛላችሁ ይላላ። ትክክል። ስለዚህ እኔ ኃጢአት የለብኝም ብዬ እኮ መደበቅ እችላለሁ። ኃጢአት የለብኝም ብዬ አሁን ጥያቄ ገብቷል አልገባህም? አዎ ጥያቄ ምንድን ነው መሰለህ? እና እኔ አሁን በስራ አይደለም የምጸድቀው የምል ሰው የኔ ስራ አያጸድቀኝም ባይ ነኝ። ልንገርህ ይህንን ተርሚኖሎጂ ልንገርህ እንዴ መሰለህ። ጸድቄያለሁ፣ ጸጋው በእምነት አጽድቆኛል። ኤፌሶን 2:8 ላይ ጸጋው በእምነት አጽድቆኛል፣ ድኛለሁ። እኔ ኦርቶዶክሳዊ ስለሆንኩ ድኛለሁ። ኦርቶዶክሳዊ ስለሆንኩ ደግሞ ድነቴን አንድ ድኛለሁ ብዬ አላቆምም። ዋን ሴቭድ ኦልዌይስ ሴቭድ እኔ ጋር የለም። እኛ ኦርቶዶክሳውያን ጋር የለም። ኦኬ ምንድን ነው ያለው? እኛ ጋር ያለው የያዕቆብ መልእክት ምዕራፍ 5 ከቁጥር 14 እስከ 24 ያለው ነው ያለው። ምን እምነት ያለ ስራ ምን ያለ ነው? የሞተ ነው። ኦኬ እኔ ከጸደቅኩ በኋላ ለመጽደቅ አይደለም የምሰራው። የጸደቀ ሰው ካራክተር ነው እኔ ላይ የሚታይብኝ ማድረግ ያለብኝ። ታንኪዩ ተረዳኝ። ኦርቶዶክስ ያስተምሮ ይሄ ነው። እኛ ጸጋው በእምነት በነፃ አዳንን። በእምነታችን በነፃ አዳንን። እስከዚህኛው ተስማምተናል። ቴንኪው። የዳነውን እምነት ደግሞ በምን መፈጸም አለብኝ መሰለህ? እግዚአብሔርን ደስ በሚያሰኝ ሁኔታ መፈጸም አለብኝ። ማነው እየፈጸመ ያለው ተግባሩ ላይ ነው? አዳምጠኛ አንድ ትምህርቱ ልጨርስና ከዛ መወቃቀቱ ላይ እንገባለን። ትምህርቱ ልንገር የኦርቶዶክስን አስተምሮ። ከዛስ እግዚአብሔርን ደስ በሚያሰኘው ሁኔታ ማድረግ አለብኝ። ለምን እምነት ያለ ስራ ምን ያለ ሆኖ ስላለ መጽሐፉን ላንብብልህ። ምን ያለ ሆኖ ስላለ ሙት ነው ብሎ ስለሚናገር ገባ። እኛ ኦርቶዶክሳውያን ከዚህ የተነሳ ነው ስራው ሙት ነው እየተባለ የሙታን ስራ የሚሰራው አብዛኛው እኮ ማን እንደሆነ እናውቃለን። ሙት የተባለ እኮ ማን ነው? እምነት ያለ ስራ የሞተ ነው ነው የሚለው። ኤግዛክትሊ እምነት ያለ ስራ። ስለዚህ ምን ያስፈልጋል ዮኒ? ምን ያስፈልጋል? ስራ ያስፈልጋል። አያስፈልግም? እኔ እንደነገርኩ ነው። እኔ ላይ የሚሰራው ብዙ ጊዜ ሰው የሚሸወደው የቱ ጋር መሰለህ? የሚታለለውን ልንገርህ። ላንብብልህ አንዴ እንትኖችን ላንብብልህና ከዛ በኋላ እንወያያለን። እንደዚህ ይላል፣ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ቀሳውስት ወደ እርሱ ይጥራ፣ በጌታም ስም
እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአት ሰርቶ እንደሆነ ያስተሰርይለታል። ይሄ ስለ ጸሎት የሚናገረው ፓርት ነው። ገባ? ኦኬ። ስራው እናንተ ጌታ አለ እያልኩ እኮ ነው። ማብራት ታፕታፕ እያደረጋችሁ ስራውን እንሰራለን ያለው ሰው ሳይሰራ እንዲሁ የጸደቅኩት ያለው ከሰራ ክላሽ አያደርግም ወይ? እኔ ግራ የገባኝ እሱ ነው። ስራውን የት ነው የሚሰሩት ለማወቅ ነው። እኔ አሁን ስራውን የት ነው የሚሰሩት ነው ማውራ። እኛም ማናውቀው ሌላ ስራ አላቸው አይደለም? እኛ ማናውቀው ሌላ ስራ አላቸው ምናምን ሳይሆን፣ አዎ ነገረኛ። አሁን ለምሳሌ እኛ ጴንጤዎች እንዲሁ እሱ ነው በጸጋ ያጸደቀን ብለን በስራ አልጸድቅም ብለን፣ ተግባሩ ላይ ግን ፎከስ ያደርገው ጴንጤው። እዚህ ደግሞ ስታይ በስራው ነው የምጸድቀው፣ በስራ መሰራት አለበት የሚለው ደግሞ ምን የመሰለ የመጠጥ አይነት የዘፈን አይነት የምን አይነቱን ታየዋለህ። ይሄኛው ክላሽ አያደርግም ምንድነው መሰለህ ይሄኛው በሰው ኃጢአት ሰው በሚሰራው ድካም ምንም አይነት ጀጅመንት ማድረግ አችልም። እኔ አሁን አንተ ጴንጤ ነህ፣ አንተ ለምሳሌ ጴንጤ ነህ አለ። አሁን አንተ ጴንጤ ሆነ የሆነ ድካም ብታደርግ ማለት ነው፣ የሆነ ድካም ብታደርግ የጴንጤ አስተምሮ ነው ብዬ አይደለም፣ የአንተ ፐርሰናሊ ድካም ነው። ታንኪዩ። ግን ሲበዛ ማየት ነው። ምን አለ መሰለህ የአንድ ሰው የሁለት ሰው የጥቂት ሰዎች ድክመትን እንደዛ ልትል ትችላለህ። ኦልሞስት ግማሽ በግማሽ ከሆነ ግን ቆይ አንዴ ልጨርሳ እኔም ልናገራ። ግማሽ በግማሽ ኦልሞስት ከሆነ ግን ምንድን ነው ትምህርቱ ብዬ እመረምራለሁ። ምንድን ነው ትምህርቱ? አሁን ጴንጤ ጋር ኃይለኛ ቀምቃሚ፣ ኃይለኛ ዘፋኞች፣ ኃይለኛ ጨፋሪዎች፣ ኃይለኛ በየቦታው ምናምን የሚያደርጉ ባይ ወስ ገሆነውን ብዬ እጠይቃለሁ። ምንድን ነው ጴንጤ እያደረገ ያለው? ወንጌሉ እንደዛ ይላሉ ወይ? ከወንጌል ጋር ማች ያደረገ ስራ ነው ወይ የሚሰሩት ብዬ እጠይቃለሁ። አሁን በኦርቶዶክስ ያ ጥያቄ የለም ጥያቄ የሚባል ማንም እንደፈለገ ቢሆን ጥያቄ የለውም። አስሎንጋስ ነጠላ ለብሶ ቤተክርስቲያን እስከሄደ ድረስ። አንተ በስራ ታምናለህ ነው? ታምናለህ ነው? መጽሐፍ ቅዱስ ስራ ይላል። መጽሐፍ ቅዱስ ያለኝማ ምን መሆን ትፈልጋለህ ነው ቃሉ፣ ቃል በቃል የሚለው። ኧረ ታፕታፕ አድርጉለት የወንድማችን የደምረው ቤተሰቦች፣ ታፕታፕ አድርጉለት እንጂ ተው እንጂ ቤተሰብ ታፕታፕ አድርጉለት። ምን እየደወለ ነው? ወይኔ በላቸው፣ ወይኔ በላቸው፣ አስወጡብኝ፣ ወይኔ በላቸው። እኔ ደምዬን ወደዋለሁ። ጌታን በጣም ወደው ወንድሜ ነው። በጣም ነው ደሜንም ወደው። ይመቸኛል። በቃ አራዳ ልጅ ያያ ስርዓት አድርጋ አትንካብኝ፣ አትደውልበት። ያያ ችግር ምንድን ነው? ከእኔ ጋር ደሜ ሲያወራ ችግር ምንድን ነው? እምቢ አለኝ ጌታን። ወይኔ ማኛው፣ ወይኔ በላቸው፣ ወይኔ እኔ የትላንት ጴንጤ ደምዬን በሉብኝ። ምቀኛ ውጣ አሉት። ጥብሴ ነበር ወዳጅ። ይኸው እምቢ አለኝ፣ ሪፊውዝ አደረገ። ነግሬ ያልነበሩ ምናምን ብሎ ያያ ለበለበው በስልክ ወጣ። ለመዳን የሚያስፈልገው ነገር መጽሐፍ ቅዱስ ይናገራል። ናት ሚ ልዘግባቸው አራድዬ ልጆች፣ መዳን በሌላ በማንም የለም። በስራ ይል በሹሉቃ ይል በማንም በሌላ የለም ይላል መጽሐፍ ቅዱስ። ሌላም አመጣልሃለሁ ስለ መዳን። በስሱ እንጨዋወታ። ጭቡጥ ያለ የሚያጫውተን ከደምዬ ጋር